ታይዞልባል ገብቶኛል። መጥፎ ጥሩ ነገር ሳይሆን ላንተ የሚጠቅም ነገር ነው ማለት ነው። ላንተ በማሰብ ነው እዚህ ጋር እሷን እንደዚህ ምናምን አይደለም። ምን ነው በመክሰስክ የምትጎዳው አንተ ብቻ ነህ። ያን እኮ አምኜበታለሁ። ያው ቁጭ ማለት ይችላል። ለምን ለሷ በማሰብ ሳይሆን ላንተ በማሰብ ይሄን ተልኮላት ምናምን ሌላ ነገር ነው። ተልኮ ቢኖረኝ በዚህ ልክ እንትልል አልችልም። ዛሬ እንዲመጣሽ ትላንትና ብዙ ነገር ተፈጽሟል። ገብቶሻል አይደል? አዎ ገብቶኛል። ያን ነገር ከመደብደቤ በፊት ለምን መጥተሽ ለኔ ልትናገሪኝ? ተስካት ነግሬሃለሁ። መጀመሪያ ልትከሳት ትችላለች፣ ልትታሰር ትችላለች። ታስራ ግን አንተ ላይ ምንም እንደማይፈጠር እርግጠኛ አይደለም። ሰላም ተከብራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ በዝት ይበለልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ስለ ሁሉ መልካም እኛ አለን። ነገራቶች እንዲህ ቢሆኑም አለን ብቻ እየሄዱ ምናምን ነገር አይደለም። ብቻ ስለ ሁሉ ነገር እግዚአብሔር ይመስገን ነው በለው። ስለ ሁሉ ነገር እግዚአብሔር ይመስገን። ዛሬ ለተገብሬ ነው ደግሞ ኮና ደርሳችሁ ማለት ፈልጋለሁ እና ዛሬ ፈለኩ ማለት በዚህ ቀን በዚህ ሙድ ሆኜ መቅረብ አልፈለኩም ነበር። ምክንያቱም በዓል ነው። ከአንዳንድ ሰዎች ጋር ነበርኩ እና ድንገት ባለፈው ምናልባት ያያችሁት ቪዲዮዎች ሊኖሩ ይችላሉ። ባለፈው ከቤኒና ከኢሳያስ ጋር እንደሚሰራ ነው ሄርሚ እንደከሰስኳትና ወደ ህግ ላይ እንደቀረብኩ ነው። ያ ነገር ፈር እያያዙልኝ ነው። በእርግጥ አንዳንድ ሰዎችም እያገዙኝ ነው። የህግ አካል ደግሞ ይሄ ነገር እንደውም መውጣት አለበት። በዚህ በአሁኑ ሰዓት ወይም በአሁኑ አዋጅ ይህን አይነት ሰዎች ይፈለጋሉ። ለከተማውና ለማህበረሰቡ አጸያፊ ነገር ማለትም ባህልን ትውፊትን የሚነኩ ስለሆኑ ይህ ነገር መቆም አለበት ብለው ህግንም አንዳንድ ልባት ይዘውልኛል። ይህ ደግሞ የህግ አካላቶች እጅግ አድርጌ ላመሰግን እፈልጋለሁ። ምክንያቱም ከኔ ጎን ሆናችሁ ላደረጋችሁኝ ትብብርና አስተዋጽኦ ድጋፍ እጅግ አድርጌ በእኔና በከተማ ስም ላመሰግን እፈልጋለሁ። በእርግጥ ይሄ ነገር ክስስ ጀምረው እነ ቤኒ ረፍ እያሉኝ ነው። ኢሳያስም እንደዛው እንትን ተቆጥቶኛል። የሆነ ባለመግባባት እንደውም ይሄ ነገር የምታደርግ ነገር ከሆነ ምናምን ነገር ብለውኛል። እኔ ደግሞ ያስኩት ፈር እስከ ግብ እስካልደረስኩ ድረስ ከኔም ተርፎ ሌላ ጋር ስለሚደርስ እንደኔውም የኔ ቤቴ ላይ ሌላ ነገር ስለምታደርግ ይሄ ነገር ወደ ኋላ ምልበት ምክንያት ምንም ነገር የለም። መሄድ ባለብኝ አቅም እሄዳለሁ። ማንም ምን ይችላል፣ ማንም ላይ ደግፈን ይችላል። እኔ በተሻለኝ አቅም ግን መሄድ እፈልጋለሁ እና ዛሬ እኔ ቀረብኩላችሁ ክብረ በዓል አንግሼ ነበር ነው። አሁን ገና እንደወረድኩ አንድ እፈልግሃለሁ ካሜራ ይዘህ ጠብቀኝ ብሎኛል ኢሳያስ። ማለት በራሱን ቻናል ልታቀርቡ ትችላላችሁ እና ስለምፈልግ ዛሬ ካሜራ ይዘህ ጠብቀኝ ምናምን ብሎኛል። ምን እንደሆነ ምን እንዳሰበው አላቅም። ቢኒ ሚኑር አብርሽ ሚኑር አላቅም። ከሱ ጋር ማማ እንደሆነ አላቅም። ብቻ ካሜራ ይዘና ጠብቀኝ ምናምን ብሎኛል። ኤኒዌይስ ጠብቄዋለሁ። ይሄው ካሜራ ይዤ እሱን ባለኝ ቦታ ያውቀዋል ብዬ አስባለሁ። እዚህ ቦታ ነው ያለኝ ግን አልመጣም። ምን እንደሚለኝ አላቅም እና ፋሚሊዎች እነሱ እስከሚመጡ ድረስ አንዳንድ ነገር እናወራና በእርግጥ ሰሞኑ እየታዩት ነገር የሆነ አጸያፊ ነው። በእነሱም የማይጠበቅ ነገር ነው። ሩታ ደግሞ በቀልን ለበቀል መልሳ እያደፈረሰችው ነው። አንድ ሆኖ ነገራቶቹ ወደ አንድ መጡልን ስንል ወደ ባለፉት ነገር አንድ ሆኖ ስንል መልሳ ቂምን በቂም እየወረነች ነው። ሾክን በሾክ እያደረገች ነው። ይህ ነገር ፈጽሞ ማድረግ አልነበረባትም። ምናልባት እሷ ስሜቷ ከብዷት ያለው ነገር መቋቋም ከብዷት እንደ በቀል አይታ ሊሆን ይችላል። ይህ ነገር ግን ለወደፊቱ ለልጇም ላይ ተጽዕኖ ሊደርስ ይችላል። እሷ ዛሬ ደጋፊ ስላላት አጃቢ ስለበዙባት ይሄ ነገር እንትን የዘላቂ የሚወስዷት መስሏታል። ይሄ አንድ ነገርም ደግሞ ለሱም ቤተሰብ ሆነ ለሷም ቤተሰብ ይሄ ነውር ነው። የከሌ ቤተሰብ የከሌ ልጅ መባሉ አይቀርም። ይሄ ነገር ደግሞ ጥሩ ነገር አላደረገችም። በዚህ ልክ ደግሞ መሆን ያልነበረባትም። አሁንም አንቺ ዛሬ እንደዚህ ተበቅለሽ ይሄ ነገር ስላደረግሽ እሱ ነገር የበለጠ ሊያደርግብሽ ይችላል። እሺ በዚህ መካከል ማን ነው የሚጎዳው? ሰይስ ቤና እንደነሽ አላለ አለ ሁሉማን አለ ካል ሰላም ሰላም ደህና ነህ? ጠጋቤ ቃል አለው ፒስ ነው ጠላው እንዴ አለ ዛሬ በበዓል ቀን ደግሞ ካሜራ ይተጠብቅ ያው አስፈላጊ ነገር ስለሆነ ነው። አይ በዚህ መልኩ ትቀርበኛል ብዬ አላስብም ነበር። ሰሞኑን ጓጓ ፍቅረ እንዴት ታች ወጣችሁ አንተና ቢት አልሳማ ስትለን ምን እናርግ? ያው ዛሬ እንግዲህ የግድ አስፈላጊ ነገር ስለሆነና ቃልም ደውላ
ያለችኝ ነገር ስላለና ስላስቸገረችኝ ጭምር ነው ላንተም እንትን ያልኩት። ቃል ማለት እሷ ቃል ትባላለች እና በሰላም ነው ግን በሰላም ነው። እሷን አይ ክብረ በዓል ነው እኮ በዛሬ ቀን። ያው እንግዲህ ከዛ በኋላ ከበዓል በኋላ እና ካሜራ ይዘህ እንድትመጣ የፈለኩት ቃል ልትፈልገችው ነገር አለ። ቃል በነገራችን ላይ የሄርሜላ የአክስት ልጅ የሄርሜላ የአክስት ልጅ ናት። አንተ ልትከሳት የፈለካት የሄርሜላ የአክስት ልጅ ናት። ለዛ ነው ይዛት የመጣው እና ለዛ ነው ይዛት የመጣሁት። ቃል እንግዲህ አዲስ ያው ሰሞኑን ቪዲዮ አይተሽ ነው አይደል? ወደ እኔ እንትን ያልሽኝ ብለሽ አወራሽኝ እና እስቲ ያለውን ነገር ለኛም አልሰማ ስላለን እኛም መክረ ነው ነግረ ነው አልሰማን ያለን ነገር ስላለ እስቲ የሆነ ነገር በመጀመሪያ ስለሷ ጥሩ ሆነ መጥፎ እንድትነግሩኝ አልፈልግም። ሰሞኑን ቄስ ስራ ባለፈበት ይመቻት። አይ እኔ እና እሷ ነገር በሌላ ነገር ተይዞ ማለት ገብቶኛል። መጥፎ ጥሩ ነገር ሳይሆን ላንተ የሚጠቅም ነገር ነው ማለት ያው ላንተ በማሰብ ነው። እዚህ ጋር እሷን እንደዚህ ምናምን አይደለም። ምን ነው በመክሰስክ የምትጎዳው አንተ ብቻ ነህ። ያን እኮ አምኜበታለሁ። ያው አንተ ከሰስካት ታሰረች፣ ምንም አይነት ሁኔታ ውስጥ ሆነች። አንተ ዛሬ ብታሳስራት ነገ የመውጣት አቅም ያላት ልጅ ናት ልጅቷና፣ ስለዚህ እሱን ፈርቼ ማረፍ አለብክ። ፍራቻ አይደለም። አሁን ባለፈው ቢኒያም እያለክ የነበረው ነገር ነው። አሁን ድጋሚ እሷ እየነገረች ካለችው እኮ አሁን እሺ፣ አሁን እሷን የጠራኋት በምን አግባቡ ነው? በምን ወይ ነው? ለምን ጥስ ጠራት? ለኔ ስለምን ታስፈልገኛለች? አንደኛ ፋሚሊ ናት። በጣም በቅርበት ስለምታውቃት ልጅቷን ያለውን ነገር በደንብ ትነግራለች። ለፋሚሊም ደግሞ ለቤተሰብም ስለሷ በደንብ አላማዋ ምን እንደሆነ እቅዷ ምን እንደሆነ በደንብ ትናገራለች ብዬ ስላሰብኩ ነው ይዘት የመጣሁት። በመጀመሪያ ፍቅረኛ እንዳላት ታውቃለህ። ፀሐይ እንዳይመታሽ፣ ለማንኛውም የሄርሚን ዘመድ ሆንሽ ወይም ማንኛውም አካል ሆን ፀሐይ እንዳይመታሽ። ችግር የለውም ይምታኝ። ምናልባት እንደዚህ ያው ላንተ በማሰብ ነው ገብቶሃል። አሁን እኔ ለሄርሚ አስቤ ምናምን እሷ ቤተሰቤ ስለሆነች ምናምን አይደለም። አሁን ምን የሚፈጠር ነገር የለም። አንተ አትጎዳትም። ገብቶሃል። እዚህ ጋር የምትጎዳው አንተ ነህ። ለምን እኔ አልጎዳትም? አትጎዳትም። ዛሬ ብታሳስራት ነገ መፈታት። ቆይ እኔ የምለው እዚህ ከተማ ልጅ ናት። የዚህ ከተማ ልጆች እንዳጠቃላይ ማለት ነው ማለት እዚህ ከተማ ልጆች እንድላታስቃ እንትን አትበሉኝ። አቅም አላት ምናምን እሷ ማናት? ቆይ ምናልባት ፀሐይ እንዳይነካሽ እንደዚህ ብትጠቅም የአቅም ጉዳይ ብቻ ሳይሆን አሁን ሄርሜላ በነገራችን ላይ ብዙ ነገሮች ነገር አለ። አሁን ለፋሚሊ እንኳን መንገር ያለባት ነገሮች አሉ። ከአንተ ነገር አንፃር እንኳን ሳይሆን አብርሃም ጋር የመጣችበትን መንገድ አይደል ቃል? አዎ እሷ ፍቅረኛ ኑሯት አብርሽ ጋር የመጣችበትን እንትን ራሱ አታውቅም። እኔም እኮ አሁን ለመናገር አህል ነው ይሄንም ድርጊት ለመቃወም ለማውገዝ ነው ህግ ላይ ያቀረብኩት እንጂ እሷን ድርጊት እኮ አልተናገርኩም። እሷ እኮ እንደዚህ የምታደርግ ነገር ከሆነ አሁን ለህግ ካላቀረብ የበለጠም ልታደርግ ትችላለች። ገብቷል። እኔ ላይ አይደለም በርካታ እንደኔ ደግሞ የሚሰቃዩ ሰዎች ሊኖሩ ይችላሉ በዚህ መንገድ ላይ። ስለዚህ እኔን እንዲህ ታደርገኛለች ብዬ ሽሽት እየፈጠርኩ እስከመቼ ነው የምጓዘው? አንደኛ የማንም ልጅ ልትሆን ትችላለች፣ አቅም ሊኖራት። ማንም ደግሞ ከህግ በላይ የለም አይደል እንዴ? ሊሆን ይችላል። እሱ ሽሽት ብቻ አይደለም። እኔ ቃል የነገረች ነገሮች በጣም ብዙ ነገሮች ናቸው። በጣም ልጅቷ ከባድ ናት። በዛ ልክ በተንኮል አስባ የምትመጣባቸው መንገዶች በቃ አንተ አብርሃምና ሩታን ትዳር ውስጥ ያ ሁሉ ተጽዕኖ የፈጠረች ልጅ ናት አይደል? አዎ። በዛ ልክ ነው እኔ ላይ እንዴት ጉዳት አታደርስም ብለህ ካሰብክ፣ በዚህ ልክ በዚህ ርቀት የተራመደች ልጅ እንዴት አንተ ህይወት ላይ ምን የምታመጣው ነገር የለም ብለህ ማሰብ የለብህም። ምንም አታመጣ ምናምን ሌላ ነገር አላልኩም። ከህግ በላይ ልትሆን አትችልም ምናምን ሊሆን ይችላል፣ ግን ከህግ በላይ ማትሆነው ለጊዜያዊ ሰዓት ነው። ገብቷል። አሁን አንተ ፖሊስ ይዘህ መጣክ ልትታሰር ትችላለች፣ ችግር የለውም። ግን ያንተ የሆነ ጠላት ነው የምትሆነው። ገብቷል። እሷ ነገ ትወጣለች፣ ነገ ላታድርም ትችላለች። ይሄን አክል አቅም ያላት ልጅ ስለሆነች ማለት ነው። ስለዚህ እዚች ጋር አሁን እኔ ለሷ ባስብ ችግር የለውም፣ ኖርማል ነው እኮ። አሳስራት አንድ ቀን ነው የምትታሰረው። ብትታሰር ግን ላንተ በማሰብ ቀድሜ እሱን አግኝቼ ልንገረው ብዬ ነው የደወልኩት። እሱ ጋር እንዲያገናኘኝ እየጨቀጨኩት። አንቺ ለኔ በማሰብ ይሄ ነገር እንዲደረግ ምናምን ብለሽ እያልሽ ነው። አንቺ እኔ ለሌላ ነገር እንዳታርጊ ምን ዋስትና ላይ? ምክንያቱም የሷ ፋሚሊ ናት ብለህ ነው ያቀርብከኝ ያለው። የሷ ፋሚሊ ናት፣ ያክስት ልጅ ነኝ ብለሽኛል። አዎ ያክስት።
ስለዚህ አንቺ እኔን በምን ክላስ መልታ ሪስክ ወስጄ ነው እኮ አሁን አንተ ለምን አንተ በአንድ ልብ አምናት ያክስት ልጅ ብቻ ስላለች አሁንም እሷ ራሷ የሄርሜላ ተልኮ ቢኖራትስ? ኧረ በጭራሽ አንተ አይደለም ነገራቶችን እንዲህ በየዋ ስንቀበል ነው አብረሽም እንደዚህ ደረጃ ደረሰው ገብቶሃል አይደል እንዴ? እንደዛ አይደለም ይኸውልህ እኔ በሚመጣው ነገር ሪስክ ወስጄ እሺ ይኸውልህ እሷ ያክስት ልጅ እኔን እንዴት ልታስበልጠኝ ትችላለች? አንተ በምን ምን የምትረዳው አጣርቼ ነው እሷን ይዣት የመጣሁት ገብቶሃል አይደል እንዴ? ዘመድ ሁሉ እኮ ውሸት ይደብቃል ማለት አይደለም አይደል? ከበር ላረግላት አልችልም። ስለዚህ እኔ አሁን ላንተ በማሰብ ነው ዳይሬክት እንጂ ሌላ ነገር የለውም። መቀመጥ መስሎ ዝም ብዬ ባልሰማኩ ቁጭ ማለት ይችላል። ለምን ለሷ በማሰብ ሳይሆን ላንተ በማሰብ ይሄን ተልኮላት ምናምን ሌላ ነገር ነው። ተልኮ ቢኖረኝ በዚህ ልክ እንትን ልል አልችልም። ዛሬ እንዲመጣሽ ትላንትና ብዙ ነገር ተፈጽሟል። ገብቶሻል አይደል? አዎ ገብቶኛል። ያን ነገር ከመደብደቤ በፊት ለምን መጥተሽ ለኔ ልትናገረኝ አልቻለሽ? ትላንት እቺ ልጅ የሰው ህይወት ስትበጣበጥ ለምን ቀርበሽ ሚዲያ ላይ ወጥተሽ እቺ ልጅ እንዲናት ብለሽ ለምን አልተናገርሽም? ገብቶሻል? ዛሬ ነገራቶችን እንዲህ ውጥንቅጥ እኮ ወጣ። ውሃው ከደፈረሰ በኋላ እንዲመጣሽ ለምን ትናገራለሽ? አንኛ ብዙ ነገር ከተፈጸሙ በኋላ ነው። አሁን ዛሬ አንቺ አስተዋጽኦሽ አንተ የሆነ ነገር እንዳትሆን ነው ነው ወይ? እኔ ከኔ በላይ ብዙ ደግሞ ትዳር የፈረሰባቸው ሰዎች አሉ። እኔ ደግሞ አሁንም እየታገልከለሁት ስለኔ ላይ በመድረስ ብቻ ሳይሆን ነገ በዚህ ከተማ እንደዚህ አይነት ነገር እንዳይደርስ ነው። ያው ትዳር ማፍረስ ደረጃ አልክ አይደል? ይሄን አክል ደረጃ የምትሄድልሽ ናት እስከ ተጠቅቋል። አውቃለሁ ትዳር አፍርሳለች ሰው ይወጥ እንደተጠበጠች አውቃለሁ። እሱን ነው እያልኩ ያለሁት። ያው ምንም አይመጣም፣ ግን አንተ ነህ የምትጎዳው እዚህ ጋር። እኔ ምን ሌላ ተጎጃ አለ አንቺ የምታውቂው ነገር ምን አለ ማለት በዚህ ያክል ልበ ሙሉለት ይሄ 100% አድርገሽ የምትናገሪው ምንም አትሆንም ብትታሰልት ወጣ ትችላለች ብለሽ እያወራሽ ነው አይደል? አዎ ያው እኔ ያላትን አቅም ነው እየነገርኩሽ ያለሁት። አሁን ማወቅ አለማወቅ አይደለም። እንግዲህ እንደ ቤተሰብ እንደ ባህሪ የምታውቀው ነገር አለ ከአንድ ሰው ምን አይነት ሰው እንደሆነች ምን አይነት ባህሪ እንዳላት ምን አክል ደረጃ መሄድ እንደምትችል እኔ አውቃለሁ። እንደራሴ ማስረዳት ማትችለው ባህሪ አለ አይደለ? ያንን ነገር እኔ ማውቀውን ነገር ላንተ ለመናገር ነው የመጣሁት። ላንተ እንዳትጎዳ ከሰስካት ነግሬሃለሁ። መጀመሪያ ልትከሳት ትችላለች፣ ልትታሰር ትችላለች። ታስራ ግን አንተ ላይ ምንም እንደማይፈጠር እርግጠኛ አይደለክ። ገብቶካል አይደል? እንደዚህ አይነቱ ጥንቅጡት ሳገባ በፊት ቀደም ብለን ክሱንም ማቆም እንዳለብክ እንደዚህ አይነት መጥፎ ነገር ውስጥ እንዳትገባ ላንተ በማሰብ እንጂ እሷ ምንም የሚጎዳት ነገር አለ ብዬ አላስብም። እሺ አትጎዳበትም። ይኸውልህ ሁሉ ነገር ያለሽ ነገር ያው መስዋዕትነት ከፍዬ ነው ይዣት የመጣሁት እንጂ ይሄንን ነገር አክሰፕት ማድረግ ከቻልክ ወር ደግሞ መቀበል ከቻልክ ሌላ ቀን ማውራት እንችላለን። አሁን ግን ይሄንን እውነታ ብቻ እንድትነግር ነው ይዣት የመጣሁት። ከፕሮግራም ላይ ነበረች፣ ከዛ ቦታ ላይ ነው አንስቻት ይዣት የመጣሁትና ይሄንን ነገር አስብበት። በቃ አክሰፕት ማድረግ ከቻልክ አስብበት። እየነገረችን ያለችው እኔም እሷም ላንተ በማሰብ ነውና አሁን ግን ቃል መሄድ ስላለባት ልሸኛት። አንተም ቤተሰብን አውራቸው፣ ሌላ ቀን እንገናኛለን። አንዴ ማለት ማውጣት የፈለኩት ነገር ማለትም መጠየቅ የምፈልገው ነገር አንዴ ጠይቃትና እቺ ልጅ ምናልባት የእውነት ሆነ አንዴ እኔን ከቀረበች ከቤተሰብ ማስፈልጣ የልጅ ጉዳይ ብላ እንዲከነገረችኝ አይቀር ትክክለኛም ሰውና ከቀረበች ሜቢ አንዳንድ ነገሮች መጠየቅ ነው የሚፈልገው ነገሮች አለ። እሱም እቺ ልጅ አቅም አላት ብትታሰር ትወጣለች ምናምን እያላችሁ ነው። በእርግጥ ይሄ ነገር ስለዚህ ነገር እሷን ብቻ አይደለም ራሱ አብርሽም ሌላ መናቢንም ሰሞኑን እናንተን ቀልጣችሁታልና ያን ስለገለጻችሁት እኔ ያንን አቅም ምንድነው ነው አሁን እኔ ያግራ ያጋባኝ አንደኛ ይሄ አቅም የሚባለው ገንዘብ ነው። ገንዘብ ከሆነሽ ችግር የለውም ብያምኝበት ተቀብያለሁ። ገብቷል ወይስ ሰዎች አሏት ባለስልጣን ናቸው ፋሚሊ በሚል አሰባችሁት ነው? ታውቅም እንደዛ ነው ሲጀመር እኮ ሊሆን አይችልም እኮ ገንዘብ ምናምን ትንሽ ነገር እኮ ነው። ገንዘብ ግን ከገንዘብ የበለጠ ሰው አለ አይደል? ያንን ለመናገር በትንሹም ያናከለው እንደዚህ ነው ብለን መናገር አይጠበቅብንም። እዚህ ጋር ግን ኢቭን እንንገርክ እንግለጽልክ የተወሰነ ነገር ላንተ ይጠቅማል በማለት እንጂ ሌላ ነገር የለም። ለመናገር አንዱ ነገር አድርገን የመጣው ብቻ ለመስማት ወር ደግሞ ነገሩን አክሰፕት ማድረግ ከፈለክ አስብበት። አሁን ግን ልጅቷን ልሸኛት፣ እንገናኛለን፣ ቤተሰብም እንገናኛለን። ያው ሌላም ነገር ምናልባት መስማት ከፈለክ ልንነግርህ ስለምንችል በሌላ ቀን እንገናኛለን።
አሁን ግን ደህና ሁን ባይ። እኔ ልቀር። ቻው።